ዳጣ በስተመጨረሻ እንደ ቅቤ ቀለጠች። የወይዘሮ ማርታ እናት ሰተት ብላ ወደ አቶ ደረጀ ቤት መታ ነበርና ስም አቶ ደረጀ እስከ ዛሬ ድረስ ስለ ልጄ ጉዳይና መርዶ ሰምተህ ታውቃለህ? አለችው። እንዴም ማዬ፣ ምንድን ነው የሰማሁት ነገር? እኔና ማርታ እኮ ማንንም ሳናስገባ አንቺም እናቷም የተፈጠረውን ነገር በሙሉ አውቀሽና ደብቀሽኝ ከሆነ እጅጉን በጣም አዝናለሁኝ ብሎ ተቆጣት። ከዛ ምንድን ነው እማዬ በፈጠረሽ ንገሪኝ ብሎ ሲላት ዳጣን አስቀድሞ የማርታ እናት ትመጣለች። ስለዚህ ታያታለሽ እንዴት አይነት ጥሩ ሰውና መልካም ሰው መሰለችሽ እያለ ነገራት። ከዛ ከመጣች በኋላ ጨዋታዋ ምኗ በጣም ደስ ይላል። የማርታ እናት ማርታ አቤጌልን በልጅነቷ እንዴት አድርጋ ተደፍራ እንደወለደቻት ታውቃለህ? ይሄንን ያክል እድሜ ደብቃ የኖረችው ለምን እንደሆን መረዳት አቃተህ እንዴ ብላ ስትለው አቶ ደረጀም ደግሞ እጅጉን በጣም ጨለለና የማርታ እናት እማዬ ይሄን ነገርማ ተሳስተሽ ሊሆን ይችላል። በፍጹም እስከ ዛሬ ድረስ እንዴት ልትደብቀኝና ልትሸሽገኝ ትችላለች? ማርታ ለትዳሯና ለቤቷ እጅግ በጣም ጠንካራና ቆፍጣና ሴት ነበረች። ዛሬ ላይ ግን አንቺ ይህንን ስትይ በፍጹም ሊዋጥልኝ አልቻለም ብሎ ደረጀ ተናገረ። እጇን ዘረጋችና እንግዲህ መቼም አቢጌል እስካሁን ድረስ አባዬ እያለች አርጋ ጎዳና ላይ አስወጥተህ እንደማትጥላት ተስፋለኝ። ምክንያቱም አሁን ያንቺ አባት ሌላ ነው ብትባል አምና ለመቀበል ይከብዳታል። እዚህ ቤት የለመደችው ድሎትን ምቾትን እንደ ልቧ ሁና የበኩር ልጄ የመጀመሪያ ልጄ እያልክ ስታቆማጥላት ነበር አለችው። ደረጀ ማመን አቃተውና ወይዘሮ ማርታ ግን ይፋውን ስታነቡጨውና ከደረጀ ላይ ተደብቆ የነበረውን ትልቅ ዱብዳ በይፋ ሲወጣ እጅጉን ደንግጣ አፏን ይዛ ደርቃ ቀረች። እንዴ ደሬ መቼም እስከ ዛሬ ድረስ የቀን ጎደሎ እያልን ስንል ይሄ ነገር በመካከል ይፈጠራል ብዬ አላሰብኩም ነበር። አቤጌልን እኮ ያው አንተ አሳደግካት ማለት ነው። ምንም ልዩነት የለው። አቤጌል አሁን ሌላ አባት በልጅነት የተደፍሬ የተወለደችውን አባትሽ ይሄ ነው ብዬ ብላት በፍጹም ሕሊናዬ ሊያዝልኝም አይችልም። አንተ በጣም ጥሩ ሰውና መልካም ሰው ነህ። እንዴ ውሃንስ የኔ ልጅ ናት እንዴ ብሎ ለማረጋገጥም ጠየቀ። ምን ነው አቶ ደረጀ የወይዘሮ ማርታ ነገር ሲሆን አንቀጠቀጠውትሳ? እንዴ እርስዎም እኮ ዳጣን የመሰለች ሽንቅርቅርና የእህቷ መከታ የመሰለችን ጮለሌና አሞራ የሆነች የመሰለች ጥንቅሽ ጣፋጭ ልጅ መኖርህን አትርሳ። ይህን እውነታ እንግዲህ ራሱ ደረጀ ሳይናገር ማርታ ይኖራታል ተብሎ ያልታሰበችው አቤጌል ልጇ እንዳልሆነችና ለረጅም ጊዜ ተደብቆ የኖረ ምስጢር የገዛ እናቷ ለደረጀ አፍርጠዋለች ማለት ነው። ኤቢ የሰማችውን ነገር ማመን አቅቷት ለካኔ ለዚህ ለቤት ድቃላ ሁኜ ነው እንዴ? አባዬ ስላልወለዴ ነው እንዴ ለዳጣ እያገዘ ያለው? እንዲሁም ደግሞ እኔን ከልጅ አልፎ አንድ ቀን እንኳን እንደ አባት ጊዜ ሰጥቶኔ ሊረዳኝ አልፈለገው። ግን አሁን ተረዳሁ። ለካ በማዬ ላይም ሲጫወትባትም አልፈልግም። ዳጣ አሁን የሌላ ሰው ልጅ ብትሆን ታዲያ ምን ይገርማል? እኔ ራሴ እኮ አቶ ደረጀ ልጅ አይደለሁም እያለች ራሷን አጨለለች። ውሃ እንግዲህ የተፈጠረውን ነገር በፍጹም አላየችም። ከምጥን ጋር ወደ ተለመደው ትምህርት ቤታቸው ሂደዋል። ግን ዳጣ የሰማችውን ነገር ማመን ቢያቅታትም ውስጧ በሐሴት ተሞልቷል። አቤጌል ካሁን በኋላ የአባቴ እናቴ ቤት እያልሽ የምትመጻደቂውን ታቆሚያለሽ። ለካንችም እናትሽ ከሌላ አምጥታን የወለደችሽ። ደግሞ ደረጀና ማርታ አንድ ላይ የወለዱሽ መስሎኝ ነበር። አሁንማ ዳጣ ዘና ኮራ ጀነን በይ።
በትንሹም በትንቁም እየተነሳች አቤጌል እንድትወጋኝና አቤጌል እንድትጫወትብኝ በፍጹም አልፈቅድም ብላ ለራሷ ተናገረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው ልብ አንጠልጣዩ የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ወዶች። የማርታ እናት በድንገት ወደ አቶ ደረጀ ቤት ሰተት ብላ ስትመጣ ማርታም ደግሞ እማዬ እንዴት ታደውይልኝ ትመጫለሽ? ዛሬ ምን አዲስ ነገር ተገኘ? ብላ ስትላት የኔ ልጅ ማስፈቀር ነበረብኝ እንዴ? የመጣሁት እኮ ልጄ ቤት ነው። ቆይ አንቺ ልጅ ጊዜው ተቀየረ እንዴ? ወይስ እኔ የማላውቀው ነገር ተፈጠረ እንዴ? እያለች መጠየቅ ጀመረች። ሰላምዬና ናታን ደግሞ ከሚባለው በላይ ደነገጡ። ናታን እውነት ለመናገር አንተ አቤጌል የጋሽ ልጅ እንዳልሆነች ታውቃለህ እንዴ? ብላ ስትጠይቀው አረ በጭራሽ ሰላምዬ፣ እኔም ዱብዳ ነው የሆነብኝ እኮ የነዋሃ አያት መታሳያት ከዚህ በፊት ስትመጣም አይ ነበርና እሱንማ ለምን ትነግረኛለህ? እዚህ ቤት ይህን ያክል እድሜና ጊዜ ስኖር የእትዬ እናት እጅግ በጣም ጥሩ ሰውና መልካም ሰው ናት። ግን ዛሬ ላይ ምንን አስመልክታ ነው አቤጌል የጋሽ ልጅ እንዳልሆነች የተናገረችው? በጣም እኮ ያሰጋል፣ ያሳስባል። ናታን ምን እየተካሄደ ነው ያለው እኛ ቤት? ብላ ስትለው እኔ ምን አውቃለሁ ሰላምዬ፣ የዚህ ቤት ጉድ እንደሆነ ጉድ ነው። እኔ እስካሁን ድረስ የዳጣን እውነተኛና ትክክለኛ ታሪክ ለማውጣት ደፋ ቀና ስል ጭራሽ አቤጌልም የጋሼ እና የአባባ ልጅ ሳትሆን ስትቀር በጣም ነው የደነገጥኩት። ምክንያቱም ይሄ ይሆናል ብዬ በፍጹም አላሰብኩም። እንዴ አቤጌል ራሷ እስካሁን ድረስ ታውቃለች? እማዬስ እንዴት አስችሏት ዝም አለች? ለልጇ ስትል ይህን ሁሉ ነገር ማድረጓ በጣም ጥሩ ነገር ነበር። ግን እኮ የሚያስጠላውና የሚደብረው ነገር ሁሉም ነገር ከአቅም በላይ ሲሆን እጅግ በጣም ከባድ ነው። ለማንኛውም ሰላምዬ ተረጋጊ። ይህ ቤት እንደሆነ በጣም የሚገርምና የሚደንቅ ትልቅ ታሪክ አለው። እድሜ ዘላለማቸውን ይደብቁና ከላይ በጥርሳቸው ጥሩ ሰው መስለው ይሄ ነገርም አለ እንዴ? ግን እኮ ልጅ ጸጋ ነው። አሁን አቤጌል ማን ይሙት አባትሽ ሌላ ሰው ነው ብላ ብትሰጥ ወደዛ አባቷ የምትሄድ ይመስልሻል? ብሎ ጠየቃት። እኔ ያላቅም ናታን፣ እኔ የምፈልገው የዳጣን ብቻና ብቻ ነው ብላ በድጋሚ ስለ ዳጣ የነገረችው ነገር አለ? የምታውቀው ነገር አለ? ናታን በፈጠረህ እኔን የምታከብረኝና የምትወደኝ ከሆነ ስለ ዳጣ እያንዳንዱ ምስጢር አጣርተህ አምጣልኝ አለችው በድጋሚ። ናታን ሰላምዬ፣ እኔ ዳጣን በጣም አፈቅራታለሁ። በጣም ክብር ያላት ሴት ናት። ለሷ ብቻም ሳይሆን እኔ ለራሴ የዳጣን ታሪክ ማወቅና መረዳት ስለምፈልግ እውነታውን ለመድረስ ጧት ማታ ደፋ ቀና ብዬ አናዝዛታለሁ ብሎ ሲላት፣ እውይ ናታንዬ ዛሬ ትልቅ ነገር አደረክ። በጣም ነው የማመሰግነው። አንተ ከጎኗ ካለህ ዳጣ ሁሌም ስኬታማ ናት። እኔም ደግሞ ውስጤ እየነገረኝ ያለውና በውስጤ የሚመላለሰውን ትልቅ ጥያቄ ለመመለስ ጊዜው አሁን ነው ብላ አለችው። ሰላምዬ ሰሞኑን ስሜታዊ እንደሆንሽ እረዳሻለሁ፣ ግን ምንም ሳትቆጭና ምንም ሳትቀየሚ በውስጥሽ ያሰብሽውን ነገር እውነታውን ንገሪኝ ብሎ አላት። ሰላምዬም እንግዲህ እውነቱ ከወጣ ይውጣ፣ ካልወጣ የራሱ ጉዳይ አለችና፣ ስማ ናታን፣ እኔ አንተን እንደ ትንሽ ወንድሜ እንደ መጀመሪያ ልጄ አድርጌ ነው ማምንህ። እውነቱን ስነግርህ ዳጣ ልጄ ትመስለኛለች። በልጅነቴ ሴት ልጅ ወልጄ ነበርና ባሌ የት አውጥቶ እንደ ጣላት እስካሁን ድረስ ያልተመለሰልኝ ጥያቄ ነው። ስለዚህ የእናት አንጀት አይደለ ልቤ እየነገረኝ ያለውና ውስጤ እየነገረኝ ያለው ዳጣ ያንቺ ልጅ ናት የሚል ነው። ይሄ ትልቅ ምስጢር ነው ናታን። እዚህ ቤት እኔ ሲከፋኝ ጎደሎ ሲሰማኝ አንድ ቀንም ፊቴ ላይ መጥፎ ነገር ታይቶ አይታወቅም። አሁን ላይ ግን እውነቱን ስነግርህ የኔን ምስጢር የምትጠብቀው አንተ ብቻ ነህ።
ይህን ሁሉም እየነገርኩህ ያለሁት አንተና ዳጣ አንድ ላይ እንድትሆኑ ስለምፈልግ ብቻ ነው ብላ እውነታውን አፍርጣ ለናታን ነገረችው። ናታንም ደግሞ ሰላምዬ እመኒ፣ እንደውም ዳጣን አውጥቶ በልጅነቷ የእናትና አባቷን ፍቅር እስካሁን ድረስ ሳታገኝ አውጥቶ የጣላትን አባቷን አብሬ ለመፈለግ ቃል እገባልሻለሁ ብሎ አላት። በጣም ደስ አላትና የኔ ልጅ እኔም ደግሞ ዳጣ ወደ አንተ እንድትቀርብህ ብዙ ነገር አደርጋለሁ አግዛሃለሁ ብላ ስትለው ብድር በምድር ነው እንዴ ብሎ ቀለደባት። ወደ ዋናው ነገር ስንሄድ አቶ ደረጀ ማርታን እንዴት እስካሁን የተሳሳትሽውን ስህተት ለምን ሳትነግሪኝ እኔ በተፈጠረው ነገር አንቺን የምፈታሽና የምጠላሽ ይመስልሻል? ይልቁንስ ማርታ እውነቱን ስነግርሽ ይህን ያክል ጊዜ አንቺ ስለደበቅሽ ብቻ በጣም አፍሬብሻለሁ አላት። ደሬ ሴት ልጅ ነኝ ተደፍሬ አርግዤ ወልጄ እንደገና ወደ አንተ ህይወት መጣሁ ማለት በጣም ይከብዳል አለችው። እንዴ እኔና አንቺ እኮ ስንጋባ እርጉዝ ነሽ ማለት ነው አላት። አዎ እንደዛ መሆኑ ነው። አቤጌል ያንተ ጽንስ ሳትሆን የሌላ ሰው ናት። አባቷስ ማን ነው? እንደዚህ ያደረጋት ማን ነው? አሁን አቤጌል እውነታውን ብትሰማ እኔ አባቷ እንዳልሆንኩ አንቺ ደግሞ ተደፍረሽ እንደወለድሻት ስታውቅ ምን ይሰማት ይሆን እያሉ ጭራሽ በመልካም ነገር አቶ ደረጀ አሰበው። ምክንያቱም የዳጣ እውነታ ከኋላ ተከትሎ ስለሚመጣ ዳጣ እንግዲህ አቶ ደረጀም ደግሞ የራሱም ጉድና ውርደት ስላለበት ያንን ነገር ለመካካስ ሲፈልጉ እሷም በድንገት የገዛ እናቷ መታ ለአቶ ደረጀ ምስጢሯን ስላፈነዳችውና ስለዘረገፈችው በጣም ደንግጣለች። እማዬ ከመምጣትሽ በፊት እንዴት ይሄን ነገር ልታደርግ ትችያለሽ? እንዴ እማዬ በጣም ተሳስተሻል እኮ ልክ አላደረግሽም። ምንም ቢሆን እኔ ቀስ ብዬ ሰዓቱና ጊዜው ሲደርስ አቤጌል ቁም ነገር ስትደርስ እነግረው ነበር። ይህን ያክል መሯሯጥ ምንድን ነው ብላ ስትላት አይደል ጭራሽ በሰው ህይወትም ላይ ትቀልጃለሽ እንዴ? ደረጀ ከሌላ ሰው ሰምቶ አንቺን ከሚጠላሽ ከሚርቅሽ እውነታውን ፊት ለፊት መናገር ነበረብኝ። እስካሁንም ድረስ ስለደበኩትና ለአንቺም ለሱም ባልወልደውም እናቱ ነኝ። ስለዚህ ከአንቺና ከሱ የተወለደችው እውነታውን ስንናገር ውሃ ብቻና ብቻ ናት። ለውሃ ደግሞ አክስት ነኝ፣ አያት ነኝ። እንዴት ልቀልድባትና ልጫወትባት እችላለሁ? አየሽ የኔ ልጅ ትክክል ያልሆነ ነገር ስናሳድድ ልክ ያልሆነ ነገር ሊመጣ ይችላል። ይች ልጅ አድጋ ትልቅ ደረጃ ላይ ስትደርስ እውነታውን የሰማች ጊዜ እናቴ ብላ አትልሽም። አሁን ግን አረጋግተሽ ደረጀ አባቷ እንዳልሆነ እንዲሁም ደግሞ ከሌላ እንደወለድሻት መናገር አለብሽ። እውነታውን ከፈለገች ራሷ ደርሳ ራሷ ፈልጋ ማግኘት ትችላለች ብላ የሰላምዬ እናት እውነቱንና ልክ ልካቸውን ነግራቸው ሄደች። ደረጀ በሰዓቱ ቢደነግጥም እሱም ዳጣ ስላለች በጣም ነው የታገሰው። ዳጣ በአቤጌል የደረጀ ልጅ አለመሆኗ ደስ ባይላትም እኩል ሁነናል፣ ከአሁን በኋላ በምንም አይነት ሁኔታ ልሳቀቅና ልፈራ አልፈልግም ብላ ለራሷ ወስናለች ማለት ነው። ውድ የተከበራችሁ የአዚቲው ቤተሰቦች እጅግ በጣም ልብ አንጠልጣዩ የዳጣ ድራማ ይህን ይመስላል። በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ወዶች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።